የማርቆስ ወንጌል ምዕራፍ 1 ቁጥር 9 በጌታ በኢየሱስ ስም አነባዋለሁ። በጌታ በኢየሱስ ስም እንሰማለን። በዚያም ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድ አየና የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምጽ ከሰማያት መጣ። ወዲያውም መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም አገለገሉት። አመሰግናለሁ። ታንክ ዩ። በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስ እንደ ርግብ ሲወርድበት አየና የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምጽ ከሰማያት መጣ። ወዲያውም መንፈስ ወደ ምድረ በዳ አወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክቱም አገለገሉት እያለ ቃሉ ይቀጥላል። ብዙ ጊዜ ከሰዎች በኩል ጥያቄ ሰምቼ አላቅምና ራሴ ያገለገልኩ ራሴ ይገረማለሁ። ክብር ለኢየሱስ ይሁን። እስከ ዛሬ ድረስ በእርግጥ አንዳንድ ሰው ጥልቅ የሆነ የእግዚአብሔር ሐሳብ እንደው ድፍረት እንዳይሆን ብሎ ነው መሰለኝ ጠጋ ብሎ ብዙ በዛ ጉዳይ አይጠይቁም። አላጋጠመኝም። እኔም ዲቴል በርግጥ ሰው ቢጠይቁ እንኳን አልነግርም። አብረን ቁርስ በልተን ምሳ በልተን ወደ ጉባኤ ገብተህ አሁን ከኛ ስትጫወት ስትቆጣ ነበርኩ። አንተ እንደገባ አንተ ደሞዝ ያለው አንተ ኢትዮጵያ ከኢትዮጵያ ውጪ ያለው ጉዳይ ሁሉ ስታይ ምን ይሰማል? ድምጹን እንዴት ነው የምሰማው? ጽሁፉ እንዴት ነው የምታነበው? አረ እንደው ድፍረት አይሆንብኝ ይሄ ጉዳይ የሚል ሰው ብዙ አላጋጠመኝም። ክብር ለኢየሱስ ይሁን። ግን ቀን ይመጣል፣ በጎቼ ድምጽን ዘመን ይመጣል። በቅርብ ጊዜ ጆሮአችሁ ይከፈታል። አሜን። አይናችሁ ይከፈታል። አሜን። ማየት ይሆናል። አሜን። መስማት ይሆናል። አሜን። ኢየሱስ ጌታ ነው። አሜን። በዚህ ቃል ላይ ስናይ የሚገርም ሐሳብ አለ። ኢየሱስ ጌታ ነው። ዛሬ ከዚህ ቃል ተንተርሰን ነው የምንጸልየው። ጌታ መልካም ያደርጋል። በተለይ እንዲህ ነው የሚለው፣ ወዲያው ከውሃ በወጣ ጊዜ ሰማይ ተከፈተ ነው የሚለው፣ ተቀደደ ነው የሚለው። ይህ ወደዚህ ሰማይ ተከፈተ ያኮ ነው፣ ተቀደደ ሌላ ነው። ሰማይ ተከፈተ አይደለም፣ ተቀደደ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። እደግማለሁ፣ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። ቀጥሎ ያለው ምዕራፍ ወዲያው ወደ ምድረ በዳ ድምጹን አስባችኋል? አስቡ እስቲ። የምወድ ልጄ አንተ ነህ። ከዛ ተስፋ በኋላ ምን ትጠብቃለህ? በቃ መከራቻው ሀዘርቻው። ከዛሬ በኋላ አገልግሎት ረጅም ነው፣ የማይሰማኝ ህዝብ አይኖርም ትላለህ፣ የማይቀበል መንግስት አይኖርም ትላለህ። እርግጠኛ ሆኛለሁ። በነቢይ በሐዋርያ አይደለም ሰምቻለሁ፣ አይቻለሁ። በእርግመን የምወድ ልጄ አንተ ነህ ብሎኛል። ግን ከዛ በኋላ ነገሩ ሁሉ ቦታ ያዘ አይልም፣ ምድረ በዳ ወሰደው ይላል። ወይኔ የሚሰማው ሌላ የሚሆነው ሌላ። በነቢይ እንትና በሐዋርያ እንትና ብዬ እንዳላወራ እኔ በራሴ ሰምቼ አይቼ እርግጠኛ ሆኜ የሰማው ድምጽ ምድረ በዳ ላይ ምግብ የለም፣ ቁርስ የለም፣ ማብራት የለም፣ አልጋ የለም፣ ጎረቤት የለም፣ ዘመድ የለም። የቆየው ከአውሬ ጋር ነው። እኔ ራእይ ሰምቼ ትንቢት ሰምቼ ድምጽ ሰምቼ ተሳካልኝ አልኩ እንጂ ከመከራ ወደ ሌላ መከራ። ለዚህ ነው እንዴ
ከነቢይ በኩል ትንቢት ሰምቶ ቢሆን ኖሮ እድሜ ዘመን ነው ነቢዩ የሚረግመው። እግዚአብሔር የሥራ ይስጥክ ነው የሚለው። ግን በራሴ ነው እየሰማው ሌላ ወዲያው ነው የሚለው። ከወር በኋላ አይደለም፣ ከዓመት በኋላ አይደለም፣ ወዲያው ወደ ምድረ ባዳ። አንዴ ግንጥ፣ አንዴ ረሃብ፣ አንዴ ጥማት፣ የሚበላ የለም፣ የሚጠጣ የለም። ከአውሬ ጋር ሰዎች እንኳን እዛ ላይ አውሬዎች ናቸው፣ ግንጦች ናቸው። ኢዮብ ስናይ ከመከራ ብዛት የተነሳ የተወለደበት ቀን ጭምር ረገመ። በእናቴ ማፀን በወንኩ እንደው ተስፋ ቆረጠ። ኢዮብ ምንም ብናደድ ምንም ተስፋ ቢቆርጥ እኛ ኢዮብን መኮንን አንችልም። ያላጣው ጉዳይ የለም፣ ሁሉ ያጣ ነው። እንደው በጌታ ላይ ክፉ አልተናገረም። ከዛ ውጪ ሁሉ ብለዋል። ለመሆኑ የሞተ ሰው ድጋሚ በህይወት ያገኛል? እንደው ልንገራችሁ ከእንግዲህ ወዲህ አይኔ መልካም ነገር አያይም። በራሱ ዘግቷል። ኢዮብ በራሱና በሁሉም ጉዳይ ግን ከኢዮብ በላይ መጥፎ ጉዳይ የተናገረው ማን ነው ካላችሁ ነቢይ ኤርሚያስ። ኢዮብ መከራ በዝቶ ነው፣ ልጅ ሞቶ ነው፣ ጤና አጥቶ ነው፣ ነገር ተበትኖ ነው። ኤርሚያስን ምን አናደደ? ኤርሚያስ ይሄም ያክል እንደው ከዛሬ በኋላ ምን ታመጣል አላገለግልም ሲቶ መሄድ እስከሚጀምር ድረስ ነቢይ ሆኖ ምን እሱ ያሰበው እንደ ፈረሰኛ ነው የሚለው። እግረኞች ግን አደከሙት። እሱ ገና ሲናገር ጉባኤ ሁሉ አመነ መሰለው። እንደሱ ግን ያጉዳ ጉባኤ አይቀበልም። ነገሩ ሁሉ አልተመቸም። በጣም በራሱ አዘነ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማርያም እንኳን ደስ አለሽ፣ ትውልድ ሁሉ ብጽሕት ይልሻል። አሜን። ለመንግስቱ ፍጻሜ የለውም። አሜን። ካንቺ የሚወለደው ልዑል የእግዚአብሔር ልጅ ነው። አሜን። እሰይ። ማርያም ግን ኢየሱስ ለመውለድ አንድ አልጋ አጣች። ለመንግስቱ ፍጻሜ የለም ተብሎ መውለጃ ቦታ ማጣት፣ ስደት። ሰው ልጅ ወልዶ አጥምት ገንፎ ይባላል። ገንፎ አልተባለች። እግዚአብሔር ነው ሰይጣን ነው የተናገረው። ጌታ ከተናገረ ታዲያ የንጉስ ልብ እንደ መስኖ ውሃ በጌታ እጅ አይደለም፣ እንደፈለገ አያደርግም። አይችልም። ጌታ መሰቃየት አለብኝ። ስደት። ሴት ልጅ ሰው ልጅ ወልዶ ያርፋል። ገንፎ አጥምት ልጅ ይባላል። ማርያም ግን ቦታ አጣች። አምላክን ወልዳ መውለጃ ቦታ አጣች። ወደ ከብቶች ማድሪያ ቦታ ሄደች። ማሳደግ አልቻለች። ስደቱስ መከራው ሕፃኑ እንዲገደል ገና ወደ ግብጽ የተነገረው ሌላ መከራው ሌላ። ዛሬ እንዲህ በሚል ሐሳብ ማገለግላችሁ የምወደኝ ከሆነ ለምን መከራ በዛ? እቺን ሐሳብ ተናገር መጸለይ ፈልጋለሁ። የምወደኝ ከሆነ በእርግጥ እግዚአብሔር ከኔ ጋር ከሆነ እየሆነ ያለው ጉዳይ ምንድነው? በእርግጥ እግዚአብሔር ከኔ ጋር ከሆነ የምወደኝ ከሆነ ጠርች ያለው የምል ከሆነ ድምፁ የሱ ከሆነ ትንቢት እሱ ከሆነ የተናገረው እግዚአብሔር ከሆነ ለምን ቁጭ ብላንስ ኢየሱስ አስቀምጡት። ልባችሁ ወደዚህ ያቁ። እየጨረስኩ ነው። የምወደኝ እግዚአብሔር ከሆነ የቀባኝ እሱ ከሆነ የተናገረው እሱ ከሆነ ለምን አሁን በዚህ ጉባኤ መካከል ቁጥራችሁ ትንሽ ነው እንጂ ለዓለም የምትሆኑ ሰዎች አላችሁ። አሜን።
ግን መከራ መቋቋም ያልቻላችሁ ሰዎች አላችሁ። ግራ ገብቷችሁ እንደው ወደ ኋላ ሊመለስ እንደምትሉ ሰዎች አላችሁ። ከአቅም በላይ ሆኖ እንደዚህ እንደምትሆንም አልሰማም። ይሄ ህይወት አልተነገረም። ይሄ መከራ ጊዜ እንደዚህ እንዳለ በፍጹም አላሰባችሁ። በዚህ ዓመት፣ በዚህ ሰዓት፣ በዚህ ጊዜ ከነቢይ የሰማው ትንቢት አለ፣ ከሐዋርያ የሰማው አለ፣ በራእይ ያየ ጉዳይ አለ። አንተ ዋሽተህ ነው ወይስ እግዚአብሔር ዋሽቶ ነው እስከምትሉ ድረስ ትንቢቱ ስለቆየ ትላንትና በምትወጣው በዛ ነቢይ ላይ ደፋር እስከምትሆን ድረስ ጉዳይ ሆኗል። ሙሴ አቤት ማርና ወተት ሙሴ ማርና ወተት ወደ ፍሳ ህዝብ ይዘው ውጣ። ሲወጣስ ምድረ ባዳ የታለ ወተት የታለ ማር? ማርና ወተት ብለ በራብ ልሞት ነው እንዴ? ሙሴ አንተ ያልሰማም እንዴ? ጌታ ዋሽቶ ነው እንዴ? እንደው ዱባ ይሻልናል። ዋሽተህናል። እግዚአብሔር ተናግሮ ይዋሻል እንዴ? እግዚአብሔር ተናግሮ ይዋሻል እንዴ? እሺ እግዚአብሔር ከተናገረ እንደዚህ አይነት መከራ ችግር ህይወት ላይ እንዴት ሆነ? ምን አስቦ ነው? ትቶኛል። ሐሳቡን ቀየረ። ንስሐ ልግባ፣ ልጸልይ፣ ላጸልይ ምንድነው የሚሆነው ነገር? በዚህ ጉባኤ መካከል እንደዚህ አይነት ወደ 27 ሰዎች አላችሁ። በርግጥ ሰምታችሁ ጀምራችሁ አሁን ላይ አቅም ያጣችሁ ሰዎች አላችሁ። ያዕቆብ ተኝቶ ነው በራሱ ያየው ራእይ። መልአክ ሲወጣ ሲወርድ ያያል። ተናገረው፣ ልጄ ያዕቆብ እኔ የአባት የአብርሃም አምላክ እኔ የአባት አለው። ተናገረ፣ አበዛለሁ፣ ትሰፋለህ፣ አሕዛቦች ባንተ ያርፋሉ፣ እስራኤል የምትባለው ሀገር ባንተ ትመሰረታለች። መርጬ ያለው ለመጀመሪያ ጊዜ ከእናትህ ከአባትህ ወጥተህ ብቻ ስትተኛ ዛሬ ገና አገኘው። አንተ ዝም ብለህ የመጣ ሰው አይደለም። ስለ አንተ 20 ዓመት ተጸልየዋል። ከ20 ዓመት ጸሎት በኋላ አንተ በትንቢት የመጣ ልጄ ነህ። ታናሹ ለታላቅ የተባልክ ልጄ ነህ። በጣም ወድ ልጄ አለው ለያዕቆብ። ሲነጋ ግን ላባ ተቀበለው። ላባ አሰቃየው። ደሞዙን ቀያየርበት። አንዴ ቁር፣ አንዴ በዝናብ፣ አንዴ በፀሐይ ተመታ። ለብዙ አሕዛቦች ያለው ያዕቆብ ለራሱ አጣ። በ20 ዓመት አንድ ቀን ስጋ አልበላም። መንከራተት፣ መቸገር፣ ድካም። አንዳንድ ሰዎች መጥተው ጠየቁ፣ ለመሆኑ ያንተ እድሜ ስንት ነው አሉት። በጣም ተቆጣ። የኔ እድሜ ባትጠይቁ ይሻላል፣ እንደው አትጠይቀኝ እባክህ፣ ግን ከጠየቀኝ ልንገርሽ ጥቂት ነው፣ እሱም ክፉ ነው አለ። የኔ እድሜ መንከራተት ነው እንጂ ችግር ብቻ እንጂ አንድ ታሪክ ሳልሰራ እድሜ አለቀ። ደከምኩ። 7 ዓመት ለአንድ ሰው 7 ዓመት በጎች እያልኩ እድሜ አልፏል። አሁን ለብዙዎቻችሁ እድሜያችሁ ትልቅ፣ ስራችሁ ትንሽ፣ ድካማችሁ ብዙ፣ ፍሬ የለም፣ ቁጥር ብቻ። አርጅተሃል እኮ አንዳንድ ሰዎች ታሪክ ሳሰራ ድካም አልቀረም። አንድ ጊዜ ልብ ሳያርፍ እንደ ተንከራተትክ እድሜ እያለቀ ነው። ግን ማታ ማታ ጌታ ይናገራል፣ በነቢይ ይናገራል፣ በሐዋርያ ይናገራል። ትንቢት የሚባል እስከሚያስጠላ ድረስ የሚባለው ሌላ፣ የሚሰማው ሌላ፣ የሚሆነው ሌላ። የምወደኝ ከሆነ ለመሆኑ ይወደኛል? እስቲ ስምን ጥራ እንደው ጌታ በመዝገቡ እኔ አለው የሚሉ ሰው አይቼ ያውቃለሁ። ያቀኛል፣ ያውቃል። ካወቀኝ ታዲያ ይሄ መከራ አያይም? ለዚህ ጉዳይ ዛሬ መልስ ይዤ መጣሁ ከጌታ ዘንድ። ጌታ መንፈስ እንደመራኝ የምወደኝ ከሆነ ለምን መከራ በዛ? የምወደኝ ከሆነ ከትንቢት ማግስት
ከተስፋ ቃል ማግስት ራዩን ባዩ ማግስት መከራ ግን መዛ ካላችሁ መከራ መብዛቱ ለእግዚአብሔር መመረጥ ምልክት ነው። ከምልክቶች አንደኛው መከራ በህይወት ከበዛ ተመርጠሃል። ስትመረጥ አይወድም ሰይጣን፣ ስትቀባ አይወድም። ኢየሱስ በግልጽ በገሃድ አገልግሎቱን እስከሚጀምር ድረስ መከራ እንደዚህ አልበዛም። በግልጽ በአደባባይ አገልግሎቱን ሊጀምር ሲነሳ መከራ መጣ። ስትጠራ፣ ስትመረጥ፣ ለመልካም ስራ ስትዘጋጅ ጂኒዎች ይነሳሉ። ጂኒዎች ይነሳሉ። የሰማይ መንግስት አለ፣ የምድር መንግስት አለ። አንተ ተገለጥክ ማለት አንተም እንደምንም ካልያዘ አንተን ካላደከመ ትውልድ ባንተ ነፃ ሊወጣ ነው። ምችለው አድርጎ አንተን ማውረድ ይፈልጋል፣ ማስቀመጥ ይፈልጋል፣ አንገል ሊያስደፋ ይፈልጋል፣ ስሚ ሊያጠፋ ይፈልጋል፣ ሊያበላሽ ይፈልጋል፣ አካውንቱን ሊመታ ይፈልጋል። የጌታ ዓላማ ጭምር አለበት። አንዳንዴ አሳልፎ ነው የሚሰጥክ። ቆሞ ያያል። ደስ የሚለው ነገር ታሪክ አያበላሽም። አሜን። ቀኝ ከፋገና ታሪክ አይበላሽም። ታሪክ አይበላሽም። እና ራሱ ቅባት ራሱ መከራ ቅባት በራሱ መከራ ያመጣል። ራሱ ቅባት ባህሪ ነው። መከራ ስለመጣ እሱ አያውቅም አይደለም፣ ተፈትኖ መጥቷል። ደስ የሚለው ነገር አሸንፏል። በተሸነፈው ዓለም እኛም ከሱ ጋር አሸናፊዎች ነን። አሸናፊዎች ነን። እስቲ እኔ አንድ አሸናፊ ነኝ በስቲ። እኔ አሸናፊ ነኝ። ድገም እስቲ። እኔ አሸናፊ ነኝ። ድገም እስቲ። እኔ አሸናፊ ነኝ። አሜን። አሸናፊ ነህ። ስትመረጥ፣ ስትጠራ፣ ስትቀባ፣ ለልዩ ዓላማ ስትመለስ። እስቲ አሜን። እኔ ብዙ ጊዜ አይቼ ያውቃለሁ። እንደምጸልይ አንዳንድ ወንዶች ባል ወደ ጌታ ቤት ይመጣሉ። ከመጣ በኋላ ሚስት ማን ይችላታል? ያው ነብይ እስራኤል እኔ አንተን ሰምቼ ተዋረድኩ። በቤቴ የተከበርኩ ሰው ነኝ። በርመት ገብቼ ስገባ ጠጥቼ ስመጣ ባለቤቴ እንዲህ ነው የምትሆነው። እኔ ሁሉን ትቼ እሺ ማለት ገና ሲደርስ እሷ የኔ ቦታ ያዘች። እኔ አውቃለሁ የድሮ እጅ አሁንም አለ። ግን ላድርግ? ያንተ ክርስትና ወንድም የመከራ ነው፣ ቅባቱ ነው። ምስትን እንዳታይ ጌታ ካንተ ያርቀው። ድጋሚ ጥምቀት ይገባል። እጅ አስተካክል። ጉዳይ አልቋል። አሁን ብዙዎቻችሁ ድሩዬ ሆነ ቃሚ ሆነ ሰካራም ሆነ አስቸጋሪ ሆነ እያለ ሰው ሁሉ አይነካም። ወደ ጌታ ቤት ከመጣ በኋላ ጨዋ ስትሆን ይነሳባል ሰው ሁሉ፣ ጎረቤት ሁሉ፣ ትንሹ ትልቁ ባንቴ ላይ በጣም ይፈተናል። እግዚአብሔር ካረዳበት በጣም ነው የሚያናድድ። የሚታየው ጉዳይ ያበሳጫል። እኔ ጌታ ይዞኝ ነው እንጂ ክርስትና ይዞኝ ነው እንጂ ታንያዩ ምን ሰው ብዙ አለ። ወደ ጌታ ቤት ስትቀርብ ስትለይ በቃ የትናንትና ጉዳይ ሁሉ ትቻለው። ከዚህ በኋላ ለክብር ስትል ማጣት፣ መቸገር፣ መርሃብ፣ ግንጥ፣ አውሬዎች፣ ማይመች ኤንቫይሮንመንት፣ ማይመች ህይወት ሚቀና ይበዛል። ይስሐቅ ዘርን ዘራ፣ 100 እጥፍ አፈራ። ሰዎች ተነሱበት። እንዴ እሱ ከነሱ አልወሰደም፣ ከነሱ እሱ አልሰረቀም። የዘራው ይስሐቅ የተባረከው እሱ። ህዝቡ ተነሳ፣ ተቆጣ። ህዝቡ ስትባረክ መንፈሱ አይወድም። ስትባረክ፣ በገንዘብ ስትባረክ፣ ወንበር ስታገኝ ያለ ነገር ነው። መገረም የለባቸው። ለልዩ ዓላማ አንተ የሆነ ወንበር ላይ ስትቀም ከተማውን ሊያርፍ ነው። አንተ በፋይናንስ ስትባረክ ቸርች ሊባረክ ነው፣ ሀገር ሊባረክ ነው። ያንተ በረከት እንደ አይዛቦች አይደለህማ።
አይደለህማ። አንተ ስትባረክ ቸርቹ ሰላም ያገኛል። ሰይጣን ግራ ይገባው። እስቲ ቀይ እንዲያርግና በአዲሱ ዓመት ተባረከ በለሲ ተባረኬ ለበረከት ይሆናል። ለበረከት ይሆናል። ደግሞና ተባረከ በለሲ ተባረኬ ለበረከት ይሆናል። ለበረከት ይሆናል። እና አንዳንድ ስትባረክ ሰይጣን አይወድም። ስትባረክ የሌለ ትላንትና ዲያ ሆነ ችግር የለም እኮ ዲያ ሆነ የሚበላ አተ የሚጠጣ አተ ልብስ አተ ጫማ አተ ስትቸገር ችግር የለም። መንፈሱ አይነሳም። ገና አንተ ብቅ ስትል ገና ሲመጣ ማይነሳ መንፈስ የለም። ምን አደረኩ እኔ ብላ ባልኩ ጠጣ ባልኩ እንዲህ ይነሳብኛል። ምን አደረኩ በቀለብኩ ባሳደግኩ ባስተማርኩ እንዲህ ሰው ይሆንብኛል። መቆምን አይፈልግም። በፋይናንስ ስትባረክ ሲሳካል ወንበር ይሁን ፋይናንስ ይሁን ህይወት ይሁን አገልግሎት ይሁን ሌላ ለልዩ ዓላማ የጌታ ዓላማ ባንተ ላይ ሊፈጸም ሲመጣ ጅኒዎች አይወዱም። ይከሱዋል፣ ያሳስሩዋል፣ ሊገሉ ይነሳሉ። አንተ የመገብከው ሁሉ ይነሳብሃል። ትላንትና መልካም የነበረው ወንድም ጓደኛ ሁሉ ይነሳብሃል። ከሱ አንተ ጫስ ሁሉ ይነሳብሃል። እግዚአብሔር አንተ በሰማይ የለም ልብን አንተ አታውቅም። እኔ ዋችቼ ነው ቃኤል አቤል አይኑ ለሚቀላ እኔ ምን አረኩ? መመረጥ የዮሴፍ ወንድሞች ዮሴፍን ጠሉት። ዮሴፍ ምን አረገ? እግዚአብሔር በውስጥ ጸጋ ሲናገር ወንድሞቹ ጠሉ። እጅግ በጣም ጠሉት፣ ሸጡት፣ እንደ ባሪያ አደረጉ። ምን አደረገ ዮሴፍ? ምን አጠፋ? የነሱ ወንድም አይደል ነው። ግን የእግዚአብሔር ዓላማ በሱ ላይ እንዳለ ታወቀ። ከዛ ውጪ ዮሴፍ መልካም እኮ ነው። ከድሮ ጀምሮ እስከ ፍጻሜ ድረስ ዮሴፍ መልካም ሰው ነው። መልካሙን ዮሴፍን ጠሉት፣ ጀግና ዮሴፍን ጠሉት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ከደገናችሁ ተዘጋጁ። ያለ ምንም ጥፋት ሳኦል በዳዊት ጦር ወረወረ። አቤት ዳዊት ቢያጠፋ ኖሮ ምን ይሆን ነው? ምንም ሳያጠፋ ጦር ካነሳ። አረ ዮናታን ባክ ነገር ባክ አባቴ ሊገላ ይፈልጋል። አረ እሱ አያደርግኝ። አንተ ስለምትወደ መረጃ ወደ አንተ ያልደረሰም እንጂ በእውነት ላለው አባቴ ሊገላ ይፈልጋል። ምን ጎልያድን በቀጠልከው አንተ መልካም ሰርተህ እሱ ክፉ አስቦብኛል። በጆሮ እየሰማ አንተ የታለ ዳዊት ጠራ። እሱ የሆነ ቦታ ልኬ ነው የሴት ልጅ አለው። ተሳደበ። የሴት ልጅ ቶሎ አስጠራ አለው። ዳዊት ምን አጠፋ? ምንም። ታዲያ ለምን ያሳድዳል? የቅባቱ ባህሪ ነው። ትንሹ ትልቁ ያሳድደኛል። መንግስት ይነሳብኛል። ወንድሞች ይነሱብኛል። እኔ ምን አደረኩ? አይዛቦች ይጠሉኛል። ለምን አሁን ዛሬ ማታ ለምን ቀንሱ? ለምን ካላችሁ ጥሩ አይደለም። ሱካር ይነሳባል፣ እድሜ ይሄዳል፣ ግፊት ይነሳባል፣ ስትሮክ እንዳይመጣ ለምን እንዳትል የመንገዱ ባህሪ ነው። ፈርመ ግባ። እሱ ጉባኤና ኢየሱስ ይበል እስቲ። ኢየሱስ ድገሙ እስቲ። ኢየሱስ ድገሙ እስቲ። ኢየሱስ ዳዊቱ ንጉስ ነው። ሚልኮል ግን ዳዊትን ትንቃለች። ዳዊቱ የሚናቅ አይደለም። ሰካራም ይከበራል ባል ተብሎ፣ ቃሚ ይከበራል ባል ተብሎ፣ ባል ይከበራል። ዳዊትን ግን ሚልኮል የዳዊት ሚስት ዳዊት ናቀችው። እግዚአብሔር ካረዳ ዳዊት ዱርዬ አይደለም። የዳዊት ሚስት እንኳን ዳዊት ናቀችው። ዳዊት የሚናቅ ሰው አይደለም። ዳዊት ንጉስ ነው። ዳዊት ነቢይ ነው። ዳዊት ኃያል ነው። ዳዊት እጁ የተቀባ ሰው ነው። ጸጋውን ግን ለማውረድ ባለቤቱ ጭምር ነው የምትንቀው። ለጸጋው ግን አትሰጥም። ዳዊት በቤቱ አይከበርም። ባለቤቱ ሚልኮል ትንቃለች። ወይኔ የቅባት ጉዳይ ያዘው እንጂ ዳዊትማ እንደምታውቁ ነው። አንበሳ አይችልም ዳዊትን። ድብ አይችልም ዳዊትን። ጎልያድ አልቻለም ዳዊትን። ቅባቱ የወፈረ ሲመጣ ግን በቤቱ የተናቀ ሰው ነው። ማቻ አቆይኩ ልጆች እንኳን
እስቲ ኢየሱስ በሉ እስቲ ኢየሱስ ድገሙ እስቲ ኢየሱስ ድገሙ እስቲ ኢየሱስ አንድ ፖይንት ልንገራችሁ። በቃ አሁን ጌታ እኮ ማወቅ አለባችሁ። መከራ ከበዛ ጭንቅ ከበዛ ችግር ከበዛ ሰው ከጠላ ሰው ሁሉ ካሳደደ ከመደር ተነስቶ ሰው ሁሉ ክስ በውስጥ ያለው ቅባቴ ነው። ይህ ሁላ በድምሩ ሊያስጥል ይፈልጋል። ብታስረዳ አይገባቸውም። ብታውራት አይገባቸውም። እሱ ማለት አይገባቸውም። ምን ታዲያ ምን ሊሆን? ዞር በል። ዞር ስትል ዳዊት ከወረኞች ዳዊት ከወንድሞች ዞር አለ ይልና በሳኦል ተሰማ ይላል። ከወረኛ ከማይረባ ከምናምን ሰዎች ዞር ስትል በዋናው ትሰማለህ። አሜን። በአዲሱ ዓመት ያው ጌታና ምላችሁ በዋናው ትሰማላችሁ። አሜን። ኢየሱስ አንተ በመንደር የሚያስጨንቅ የተኛው ሰው ይሁን እኔ ያን ሰው ለዛሬ ምናምን ተብዬ ልጥራ። በምናምን ሰው እነዚያ ምናምንቶች አንተን አስጨነቁ አይደለም? በአዲሱ ዓመት ከዚህ ሁሉ በኋላ በዋናው ትሰማለህ። እሰማለሁ። የምታወራው ይሳካል። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። እስኪ ቀኝ ከፍ አድርግና በቅርብ ጊዜ በሲ በቅርብ ጊዜ በኢየሱስም በሲ ኢየሱስ ገና በሲ ገና በዋና ይሰማል። በዋና ይሰማል። እስኪ በዋና ይሰማል። በዋና ይሰማል። አሜን። እስኪ አሜን አሜን። ንጉሥ ዳርዮስ 120 ሀገር ዳንኤልን ለመሾም በልቡ ባሰበ ጊዜ ተነሱበት። ዳንኤል ምን አረገ? ምንም። እንደው ዳንኤል ባይኖር ኖሮ በዛ ጊዜ በጠንቋይ ሟርተኛ ሁሉ ሞቶ አልቆ ነበር። ግን ዳንኤል ምን አለ? መልካም መንፈስ አለ። ዳንኤል ምን አለው? በርግጥ የቀለብከው የሰበከው ይሄ ሁላ ሰው አንተ የምትለው ጉዳይ ፍቺ ሊያመጡ አይችልም። ምስጢር የምናገር አምላክ በሰማይ አለ። አሁን በቃ አታስገድል፣ ቀን ስጠኝ፣ እኔ እጸልያለሁ። ጌታ ይናገራል። ዳንኤል እኮ ባይጸልይ ኖሮ ሁሉ ሞቶ ነበር እኮ። ሞት የሚገባቸው ሰዎች ናቸው። በዳንኤል ጸሎት ነው የተረፉት። ንጉሡ ተቆጣ፣ ጨካኝ ነው። የቀለብኳችሁ ለዛሬ ቀን ነው። አሁን ፍቺ ማታመጡ ከሆነ ትሞታላችሁ። ጀምረ መግደል። በዳንኤል ጸሎት የተረፈ ሰው ዳንኤል ላይ ተነሱ። ዳንኤል ጸልዮ ነው በህይወት የኖሩት። ዳንኤል ባይኖርም በህይወት አይኖሩም። አንተ እግዚአብሔር ሰው ወንድሞች አንተን አይወድም እንጂ አንተ ባትኖር ኖሮ የወንድሞች ህይወት ይበላሽ ነበር። አይገባችሁ ወንድሞች እንኳን ባንተ ላይ ሊነሱ። ጸሎትን ሰምቶ ነው ጌታ ወንድምን ያኖረክ። በምን አቅሙ ይኖር ነበር? ሞገስ አያገኝም ነበር። በርግጥ የተቀባ ሰው በጎን ካለ ተንኮል ሁሉ ይሳካል። ታውቃላችሁ? አኬጦፌል ጀግና የሆነው እኮ ዳዊት ከስኖር ነው። ከዳዊት ሲለይዝ ራሱን በራሱ አጠፋ። ተንኮል እንኳን መሳካለ የተቀባ ሰው በጎን ካለ ነው። የተቀባ ሰው ዞር ካለ ዞር ስትል ዞር ይልብሃል። እጃችሁን ከፍ አድርጉልኝ። ከኔ ጋር ናችሁ? ወንድሞች ቢያቁም ባያቁም እስቲ አሜን አሜን። ወንድሞች እነዚህ ጋር ዛሬ ይርጎ የለችም ይርጎ አለች። እኔ አንድ ጊዜ ገረማለሁ። በጣም በውቴ ገረመኝ ነገር ቁም እስቲ። ጌታ አንድ ቀን እንዲህ አለ፣ ባረች አንቺ ሳትኖሪ እኮ ነው ጌታ እንዲህ አለ፣ ወንድሞችሽን ሁሉ ጌታ ተናገረ። እናቷን ስም እንትና እሷ በየቦታው ትጨፍራለች። ጨፋሪ ናት። ጨፍሪ ብሏት እሷ ስትጨፍር እሷ ትጸልያለች። አንቺ ከረሳሽ እኔ አላቅም። ጌታ እንዲህ አለ፣ አንቺ እያለሽ ባሪች አትሞትም አለ። የምትጨፍረው ሌላ የምትጸልየው ሌላ። ማይቤ ይሄን ማታ ማታ ትቆጣዩን አላቅም። ወንድሞች ቤት አለ እንትና ወንድሜ እንትና ወንድሜ እንትና እህቴ አንቺ እያለሽ አለ። እሷ ገንዘብ የላትም፣ ሀብት የላትም። ጌታ ከእሷ ጋር አለ።
ጨፋሪ ሁሉ እሷ ጸልያ ነው። ስድብ አይደለም። ጨፋሪ ሁሉ አንድ ሰው ትንፍሽ እንዳይል ማለት ነው። ምህረት ያበዛው ጮታውን ሰምቼ ነው እንጂማ ድርጊትሽን ያየው ነኝ። እናንተ እግዚአብሔር ሰዎች ወንድሞች አልገባቸውም እንጂ አንቺም ሲም ባለቤትሽ አልገባውም እንጂ ባጸልይ ነው እስካሁን ሞቶ ነበር። መንገድ ላይ ሞቶ ነበር። ብዙ ሞቶ አልቆ ነበር። አንተ ጸልየህ ነው የምኖረው። ወንድሜ ራሱ ዳንኤል ባይጸልይ ኖሮ ይሄ ሁላ ጠፍቶ ነበር። ዳንኤል ባይጸልይ ግን ተነሱበት። ዳንኤል ይጥፋ እንደው እኛም እንጥፋ ከሱ ጋር እንዴ አጥፎ መጥፋት። ዳንኤል ኖሮ እኛ ከምንፈወስ ተያይዘን እንሙት ብቻ እሱ ይጥፋ። ዳንኤል እኮ በጌታ የተመረጠ ሰው ነው። ንጉስ ወዶ ነው በልቡ ያሰበው ወዶ አይደለም። እዚያ እናንተ ሰዎች አላችሁ ህያው ጌታን አምላችሁ አንተ ጸልዬ አንተ አድርገ ቀን የወጣ ሁሉ ባንተ ላይ ተነሳው። አንተ ግን እንደራስህ ሁን እባክህ። ያ ጸጋ ይሄ ነው። መልካም መስራት፣ መልካም ማድረግ፣ መጸለይ። አንተ ድርሻን አድርግ። ያንተ ድርሻ ማድረግ ሰው ያለው እኮ ነው የሚያደርገው። ስድብ ያለው ሰው ይሳደባል። ያለው ስድብ ነው። ስድብ ያለው ስድብ ነው የሚሰጠው። የሚጸልየው ይጸልያል። የምታየው ጉዳይ ሁሉ አንተ እንዳይረብሽ፣ ጸጋ እንዳይያዝ፣ ጌታ እንዳስለመደ አንተ ቀጥል። እየፈለገ ይምጣ እንጂ ወንበሩ ያንተ ይሆናል። አሜን። እዚያን ጉባኤ ነው ኢየሱስ ይበልስ። ኢየሱስ ድገም እስቲ። ኢየሱስ ድገም እስቲ አንተ። ኢየሱስ አሜን። በመጽሐፍ ቅዱስ ያሉ ታላላቅ የእግዚአብሔር ሰዎች ሁሉ ለአንድም አልተመቻቸው፣ ለኢየሱስም አልተመቸም። ይሄ ምድር ለሐዋርያ ጳውሎስ ለየትኛው ለእግዚአብሔር ሰዎች አልተመቸም። ሰው ይነሳባል። እንደ ሰው ሁሉ አንተን ከተቀበለ መጠራጠር አለብህ። ተስማምተህ ነው እንጂ አምላክን ይዘህ በቅድስና ተነስተህ ወንጌል ይዘህ ሁሉ ሰው አንተን ሊቀበል አይችልም። እንኳን አንተ ኢየሱስን አልተቀበሉትም። ሐዋርያ እንደዚህ ብለዋል፣ እኛ እኮ አለና የሞትና የሕይወት ሽታ ነን። ለአንዳንዱ ስማችን ሲነሳ ሕይወት ይሰማል፣ ለአንዳንዱ ሞት ይሰማል። የወንጌል ባህሪ ነው፣ የመንገድ ባህሪ ነው። ከዛሬ በኋላ ሁሉ አንተን ሊወድ አይችልም፣ መሆንም የለበትም። ሁሉ የሚወድ ከሆነ መጠራጠር አለብህ። የሚገፋ የግድ ያስፈልጋል። ወንጌል ይዘማ እንዴት ነው የማትገፋው? ክብር ለኢየሱስ ይሁን። አሜን። ስለዚህ የሚወደን ከሆነ ለማክራ በዛ ካላችሁ ጥሪ መጠራት ስትለይ ስትቀባ ባህሪው ነው። ሁለተኛ ነገር በዚህ በመከራ ውስጥ ጌታ አንተን እየሰራ ነው። እየሰራ አሜን። እስቲ አሜን አሜን። ብዙዎቻችሁ የገጠር ሰዎች ናቸው። ፊታችሁ ያስታውቃል። ሁሌ ዝናብ ከሆነ ለበቆሎ ጥሩ አይደለም። በመሃል ፀሐይ ያስፈልጋል። ሁሌ ዝናብ ከሆነም አስቸጋሪ ነው። ሁሌ ፀሐይ ከሆነም አስቸጋሪ ነው። ሲቀላቀል ነው አቅም ያገኘው። የመጣ ፀሐይ ግን ሀይዳ አበደሙለ ሹልሰና አንተ ሹልከ ያጋነ ተሹልከ አሜን። ፀሐይ ስለወጣ ህይወቴ አይጠፋም። እንደው ሊያጠናክር ነው። እስቲ አሜን። ምስማር እኮ በመታችሁ ቁጥር ይጠነክራል። ልክ ነኝ። ክርስቲያን መከራ ሲበዛ የባሰ ስር ይሰዳል። አሁን ጉዳይ ነው እንዴ ነው የሚሆነው እኮ አንተ ቢገባም ባይገባም ከላይ ሆኖ የሚያይ ስላሴ አለ። ትከሻ እንዲህ ያደረገ ነው። አይዞ ልጄ አሁን ከዚህ በኋላ ወጣት ባመጣም አይዞ ልጄ የተማረ አይዞ ልጄ አሜን። አጭሶ ማነው እዚህ ጋር ተመርክሲ እሷን ልጅ ቢሆን ከላይ የሚያይ ስላሴ አለ፣ አምላክ አለ። እያንዳንዱ መከራ ከሱ ምን ይሰወራል? ግን በዚህ በሁሉ ያስተምራል። አይዞ ልጄ አይዞ አለልኝ። ከዚህ በኋላ እናቶች ቢመጡ ወጣት ቢመጣ የተማሪ ያልተማሪ ቢመጣ ሁሉ ለመሸከም ያለው አቅሙ ነው የሚያየው። አይዞ ልጄ እስቲ አሜን። አረሰም እየሰራው ነኝ፣ እያሳደኩ ነው። እስቲ አሜን አሜን። ቀላል እንዳይመስል
አሁን ጌታ ከፊት ያየው ነገር አለ። መከራ በዛ ያልክ ነው ያለው። አሁን ለአንዳንዶቻችሁ ከዚህ መከራ በኋላ አሁን ይነጋል። አሜን። አሁን ጊዜ ደርሷል። አሜን። አሁን ዘመን ደርሷል። አሁን ጊዜ ደርሷል። እስቲ አሜን አሜን። ዳዊት እንዲህ አለ፣ በጫካ ውስጥ ሆኜ አለ ከአንበሳና ከድብ። ዳዊት ከአንበሳና ከድብ ጋር ባይቆይ ኖሮ በጎልያድ ላይ አቅም አይኖረው። አንበሳ ነው፣ በጥፊ አትልም። በዚህ በኩል አንደ እጁን አንደ እግሩን ብቻ እየበላ ነው አንበሳ። ሰው ከአንበሳ ጋር፣ ሰው ከድብ ጋር። አንበሳን አሸንፎ የመጣ ሰው፣ ድብ አሸንፎ የመጣ ሰው፣ እጁ የተቀባ ሰው ጎልያድ። አንበሳ አሸንፎ የመጣ ሰው ጎልያድ አላችሁልኝ። የምድርቱ ጎልያድ ባንተ ይመታል። የቤታችሁ ጎልያድ ባንተ ይመታል። እግዚአብሔር በአንድ በሌላም አስተምሮሃል። አሜን። ከዛሬ በኋላ የማታሳፍር ሰው ትሆናለህ። እሆናለሁ። ኢየሱስ አሜን። ሕያው ጌታ ነው ምልክ። አሜን። አሁን አንዳንዶቻችሁ ወንበር ቢመጣ ከዚህ በኋላ አትሸወድም። ገንዘብ ቢመጣ፣ ዝና ቢመጣ፣ ሴት ቢመጣ ከዚህ በኋላ አንተ አትሸነፍም። እግዚአብሔር አንተን አስተምሮሃል። አሁን ትከሻ ታውቋል። አሁን ጉልበቴ ታውቋል። ኢየሱስ ጌታ ነው ለዘላለም አሜን። ታያላችሁ። በመከራ ትዕግስት ያስተምራል። ትዕግስት አንዳንድማ ድሮማ አፍንጫን አለው እንዴት አሁን አፈር ሆንክ፣ መሬት ሆንክ። የኛ ገንዘብ በልቶ ዝም፣ ቦርጫ መጣ ዝም፣ እንዲሆነ ድሮ ቢሆንማ ገና ሳያስብ ነው የምትነሳው። አሁን ትዕግስተኛ ለጌታ ሁሉ ይችላል። አሁን ጉዳይ እንዲህ ነው የሚሆነው። በቅርብ ጊዜ እንዲህ ይሆናል። ያላሰባችሁ ቁልፍ ወደ እጃችሁ ይገባል። ቁልፍ ወደ እጅ ይገባል። አሜን። ቁልፍ ወደ እጅ ይገባል። አሜን። እስቲ አሜን አሜን። ለማንም ሰው ከአቅም በላይ የሆነ መከራ አልሰጥም ብሏል። ለማንም ሰው አንዳንድ ሰዎች እንደኔ መከራ ያየ እንዳትል፣ ለማንም ሰው ጌታ ከአቅም በላይ የሆነ መከራ አይሰጥም። ደስ የሚለው ጉዳይ በእያንዳንዱ መከራ ውስጥ የመውጫ በር ያዘጋጃል። ቀኝ እጅ ከፍ አድርግና የመውጫ በር ያዘጋጅልኛል። የመውጫውን በር ያዘጋጃል። ድገሙና የመውጫ በር ያዘጋጅልኛል። የመውጫውን በር ያዘጋጃል። ጌታ የመውጫ በር ያዘጋጅልኛል። የመውጫውን በር ያዘጋጃል። አሜን። ያዘጋጃል። ጌታ እኮ ዝም ያለው አንተን አሳልፎ ሰጥቶ አይደለም። ያውላችሁ ሰይጣን ይፈታተናል፣ እግዚአብሔር ግን ይፈትናል። የሰማችሁ ነው። አስተማሪ ይፈትናል። ምን አክል አወቀ ለማለት ነው የሚፈተን አንተን። አንድ አስተማሪ ፋትና ቴስት ያዘጋጀው ሊፈትን ምን አክል ተረዳ ነው ሐሳቤ፣ ምን አክል አውቋል ለማለት ነው። የአስተማሪ ዋና ጎሉ አንተን መጣል አይደለም፣ ማወቅን ለማወቅ ነው። ሰምቶኛል፣ አውቋል፣ ሐሳቡ ገብቷል ይሄ ሰው ነው እንጂ ኮሲ አንተን አስተማሪ ፋትና አንተን መጣል ዓላማ አይደለም። እንደው የወደቀ ተማሪ ከበዛ ይገመገማል። ምን አክል አወቀ ነው፣ ምን አክል ብርቱ ሆኖ ነው። ኢየሱስ ጌታ ነው አላችሁልኝ። የምስራች አሜን፣ የምስራች አሜን። የማያሳፍር አገልጋይ ከዚህ ጉባኤ ይነሳል። ሃሌሉያ። በፍጹም የማያሳፍር አሜን። የትም ቦታ ቢያስቀምጠው አሜን። ቤተ መንግስት ቢሄድ አሜን። ምድረ በዳ ቢሄድ አሜን። ጫካ ቢሄድ አሜን። አሜሪካ ቢሄድ ሃሌሉያ። አረብ ሀገር ቢሄድ አሜን። ማታ ቢሄድ አሜን። ቀን ቢሄድ አሜን። ኢየሱስ ባንተ ይገለጣል። አሜን። እስከ ዛሬ ከታገሳችሁ ከዚህ በኋላ አትመለስም። አሜን። በቃ አሁን ከዚህ በኋላ ከፊት የሌለ ብዙዎች መከራ አይታየኝም። እኔ ድልድል ነው የምሸተኝ፣ ክብር ይሸተኛል። አሁን ልትመረቅ ነው። አሜን። አይዞ ልጄ ዳዊት፣ አሜን። አይዞ ልጄ ዳዊት፣ አሜን። አሜን አትሉማ? አሜን። እግዚአብሔር ያዘጋጀው ትልቅ ፕሮጀክት አለ። አሜን። የዳዊት በረሃ መቆየት
እንድመረቅ ነው። በጎላን እንድመረቅ ነው አላችሁልኝ። አምላክ እግዚአብሔር ካንተ ጋር እንዳለ በቅርቡ ምልክት ይሆናል። ምልክት ታያላችሁ። እሱ ካንተ ጋር እንዳለ ከመከራ እንዳመጣ ከእሳት እንዳመጣ ከውሃ እንዳሻገረ ከአደጋ እንዳሻገረ ሰው ሁሉ እስከሚያይ ድረስ እግዚአብሔር ያከብራቸዋል፣ ያከብረኛል። አመሰግናለሁ። አሜን ኢየሱስ። ክርስትና ውበቱ እኮ መከራ ነው። ክርስትና የሚያምረው መከራ ሲኖር ነው። እናንተ የእግዚአብሔር ሰዎች አሁን በእያንዳንዳችን በአንገታችን ውስጥ ያለው ወርቅ በጆሮ ያለው ወርቅ ስንት እሳት አልፎ መሰለ? ስንት እሳት አልፎ መሰለ? አሁን በንጉስ እጅ ላይ ገባው፣ በጆሮ የገባው እሳት አልፎ መጥቶ ነው እንጂ ይሄ እኮ ጭቃ ውስጥ ነው የምንኖረው። ሻክሶች እዚህ ያለ ከጭቃ ውስጥ ነው የተገኘው። እኔ ምንጩ በደንብ አላውቅም። ከሻክሶች መጣ ነው፣ ከጋምቤላ መጣ ነው፣ ከሆነ ሀገር የመጣ ነው። ከአፈር ውስጥ ወጥቶ ነው። ሌላ ሁሉ ሲጠፋ ተርፎ የመጣ ነው። አሁን የብዙ ሰዎች የክርስትና ውበት ይታወቃል። ሃሌሉያ እስቲ አሜን አሜን። ያሁኑ ፎቶ አላቅም እንጂ የድሮ ፎቶ ትዝላችሁ? የድሮ ፎቶ እኮ በጨለማ ክፍል ነው የምታጠበው አሉ። እውቀቱ ብዙ የለኝም። በቃ በር ሁሉ ይዘጋ ጨለማው ታጥቦ ወጥቶ ነው አሁን ወጥቶ በየሳሎን የሚሰቀለው። ጨለማ ውስጥ የነበረው ፎቶ ነው ወደ ውጭ የወጣው። አሁን ብዙዎቻችሁ በድብቅ በስውር ጌታ ሰርቷል። ከዚህ በኋላ እንዲህ ይሆናል። የቤተ ክርስቲያኑ ዋና ቁልፍ ወደ እጅ ይገባል። የትውልድ ቁልፍ ወደ እጅ ይገባል። አሜን። ከነገ ሰኞ ጀምሮ ተናግረህ ትሰማለህ። አሜን። ቆሮጠህ ታሸንፋለህ። አሜን። የዘራው ይበቅልሃል፣ ይበቅላል። የቆፈረው ይመነጫል። አንድ ቦታ አትመላለስም። ትውልድ ሁሉ ወደ አንተ በፊት ነው ይጠራለሁ። ጉባኤ ያለ ኢየሱስ እስቲ ያለ ኢየሱስ። አሜን አሜን። እያስተማረ ነው። አብጊያ ባለጌ ባልሽ አዋረደሽ አይደለም አላት። ባለጌ ባልሽ አዋረደ አይደለም፣ አይዞሽ። እንደምታውቁ ናባል ይሳደባል። እሷ ቆንጆ ናት፣ አይመቻትም። እሱ እንደ ስሙ ነው፣ ጅል ነው። ይጠጣል፣ ይሳደባል፣ ይናገራል። ቻለች። ትዕግስት ጌታ አስተማራት። ጊዜ ሲያልቅን ናባልን ዞር አደረገ። ከዛ ዳዊት መጣ። ናባል ባይኖር ዳዊት አይመጣም። ከኔ ጋር ናችሁ? ናባል የሚባለው ጅል ያ ባል አስቸጋሪ ባሏ ምሳደበው ባሏ ለሷ ተቋም ሆነ። እየታገሰች እየተማረች እየታገሰች ቆየች። ጊዜ ሲያልቅ ሩጫን ጨረሰ። ናባል እንደሞተ አቢግያ ዳዊትን አገባች። ዳዊት የካሳ ባል የካሳ ሰው እዛ ተሰርታለች። ከናባል ጋር የኖረች ሴት ከዳዊት ጋር መኖር ማለት ያቅታታል። ዛሬ ማታ የምስራች አሜን። በመስሪያ ቤት፣ በቸርች፣ በከተማ፣ በአገር በአንዳንድ ቦታ ላይ እንደ አጋጣሚ ሆኖ ማይገባው ሰው እስከ አለቃ ሆኗል። አይገባው። ይሄ ላንተ አለቃ መሆን ላንቺ ባል መሆን አይገባውም። አጋጣሚ ሆኖ ግን ሆኗል። ብቻ ዞሮ አሁን ብዙ ሰዎች አላችሁ በማይመጣጠን ቦታ ነው የቆያችሁ። በመስሪያ ቤት፣ በቢሮ፣ በቸርች፣ በጎረቤት ማይሆን ሰው ነው እስካሁን ያቆየው ከነ የቆየው። ቢገባችሁም ባይገባችሁም ጌታ በዚህ በሁሉ አስተምረዋል። አሁን ከዚህ በኋላ የቀረው ህይወት የካሳ ይሆናል። አሜን። የካሳ ጓደኛ፣ አሜን። የካሳ አለቃ፣ አሜን። የካሳ ቤተሰብ፣ አሜን። የካሳ እሰን የካሳ በስል የካሳ እሰን የካሳ በስል የካሳ እሰን የካሳ በስል የካሳ አሜን። የካሳ አሜን አሜን። እየተሰራ ነው እንጂ አትዋረድም። አሜን። አትዋረድም። አልዋረድም። የመጨረሻ እግዚአብሔር ከኔ ጋር ካለ በጣም የምወደኝ ከሆነ ይሄ መከራ ሁሉ ሲበዛ
ለምን ዝም ብሎ ያያል ካልክ ማዳኑን ለማሳየት ነው። አሜን። ጨርሻለሁ። አሜን። ማዳኑን ለማሳየት ነው። ማዳኑን ለማሳየት ምኑን ለማሳየት ነው? ማዳኑን የፈለገ በቁጣ ይነሳ እንጂ ላባ በቁጣ ሲነሳ ጌታ እንዲህ አለው፣ ልጄን በክፉ ንካውና ልጄን በክፉ ንካውና እውነትም እግዚአብሔር ከኔ ጋር አለ ብሎ ገና እስከሚያስብ ድረስ እስካሁን ለምዝም አልክ ተሰቃየው ተራብኩ ያለው ያዕቆብ ተመልሶ ላባ በቁጣ ሲነሳ አንተ ላባ አቤት ልጄን ያዕቆብን በክፉ ንካውና መጸለይ እችላለሁ። ከዛሬ በኋላ እግዚአብሔር ጠላትን ያስጠነቅቃል። ጠላትን ያስጠነቅቃል። አሜን። በቢዝነስ ላይ የመጣውን አሜን። በራእይ ላይ የመጣውን አሜን። በህይወት ላይ የመጣውን አሜን። ጠላትን ያስጠነቅቃል። እግዚአብሔር ጠላትን በኢየሱስ ስም በዚህ ወር ብስት ያስጠነቅቃል። ያስጠነቅቀዋል። አሜን። ያስጠነቅቃል። እስቲ አሜን አሜን። መርዶክዮስ ሃማ ምሰሊዮ መርዶክዮስ የዎ መርዶክዮስ አይሁዱ መርዶክዮስ የማንም ቦዘኔ ታሪክ ተቀይሮ ሰው ሁሉ ተለውጦ እግዚአብሔርን በመተማመን ቁጭ ያለው መርዶክዮስን መቀመጡ ሳያንስ ምን መርዶክዮስን ብቻ ዘር ማንዘር ሁሉ ሊያጠፋ በቁጣ ሲነሳ ሃማ ጌታ እንዲህ አለ፣ እንግዲያውስ አለ አላችሁልኝ። አዎ እጅግ ከፍ አድርግልኝ። ለኃያሉ ኃያል ይነሳል፣ ለብርቱ ብርቱ ይነሳል፣ ለጀግና ጀግና ይነሳል፣ ይነሳል። እጅግ ከፍ አድርግልኝ። ሕያው ጌታ ነው የምላችሁ፣ ታሪካችሁ አይበላሽም፣ መጨረሻ አይበላሽም፣ ፍጻሜ አይበላሽም፣ መጨረሻ አይበላሽም፣ እስቲ ሕይወቴ አይበላሽም፣ እስቲ መንገዴ አይበላሽም። ኢየሱስ አሜን። አይበላሽም። ድገሙና አይበላሽም፣ አይበላሽም። በጌታ አይበላሽም። እዛ ቦታ ላይ ከአውሬዎች ጋር ነበረ ይላል። አውሬ የሚባለው አውሬ ብቻ አይደለም፣ የአውሬ ባህሪ ያሉ ሰዎች ናቸው። የሰው ልጅ እንደዚህ አይሆን የምትለው ሰዎች አሉ። በምድረ በዳ ላይ ሲቆይ አውሬ ብቻ አይደለም፣ ጅብ ብቻ አይደለም፣ የአውሬ ባህሪ ያለ ሰዎች ሄዳችሁ ለዛ ለቀብሮ ንገሩት። እነሱ የሚያሩ ንጉስ ነው። እሱ ግን ምን አለ? ለቀብሮ ድርጊቱ፣ አካሄዱ፣ ሁኔታው፣ አስተሳሰቡ ሁሉ እንደ ቀብሮ ነው። እኔ ቀብሮ ብያለሁ፣ የቀብሮ መንፈስ ብያለሁ። መንፈሱ ነው። አሁን አንዳንድ ሰዎች በጎን ያለው ሰው እንደ ጊንጥ ነው፣ እንደ አውሬ ነው፣ እባብ ነው፣ እፉኝት ነው፣ መጥፎ ሰው ብቻ ነው። ለስሙ ኮት ለበሰ እንጂ አውሬ መንፈስ አለበት። መጥፎ ሰው ብቻ ማይገባው ዮሐንስ እኮ እፉኝት ያለው እኮ አውሬው አይደለም፣ የሰው መንፈስ እፉኝት፣ ቀበሮ፣ አውሬ። እናንተ ያልገባችሁ እኮ ለአንዳንድ ሰው በአንተ ቢሮ ያለው ሰው አውሬ እኮ ነው። እግዚአብሔር ጠብቆ ነው እንጂ አውሬ ብቻ ቦጫጭቆ ሊያጠፋ ነበረ። እግዚአብሔር አሳልፎ አልሰጠም እንጂ አልሰጠም። በቸርች ያለው፣ በጎረቤት ያለው፣ በመስሪያ ቤት ያለው እግዚአብሔር ልብን ጠብቆ ነው እንጂ የሚያሳርፉ ሰዎች አይደለም። እግዚአብሔር እኮ ላንተ ያውላ አሁን ቢገባችሁ ባይገባችሁ እኮ ማዳኑን እያሳየ ነው። አዎ በጎን ያለው ጊንጥ ይሁን እንጂ እባብ ይሁን እንጂ አውሬ ይሁን እንጂ ክፉ ይሁን እንጂ እኔ አሳልፌ አልሰጠም። አሜን። ታሪክ አይበላሽም፣ መጨረሻ አይበላሽም። እዚያ አውሬ አይበላኝም፣ አውሬው አይበላኝም። አሜን። እናንተ አልገባችሁም። እግዚአብሔር እናንተና ተነስቶ አንተ ያዳነ እኮ አንተ አልገባህም። አድርጎ ነው እንጂ እስካሁን አሳስሮ ነበረ፣ ገሎ ነበረ፣ አጥብቶ ነበረ፣ መጥቶ ነበረ፣ ነገር ሊያጠፋ ነበረ። በጎረቤት ያሉ ሰዎች፣ በመስሪያ ቤት የልብ ምድር ሁሉ የከበበ ሁሉ ክቡ ሰዎች ነበሩ። ጌታ ግን ለክብሩ አንተን ጠብቋል። እጃችሁ ከፍ አድርጉልኝ። አሜን። ቀኝ ከፍ አድርግና አሳልፎ አይሰጠኝም። በጌታ ድገሙና አሳልፎ አይሰጠኝም። በጌታ ድገሙና አሳልፎ አይሰጠኝም። አሜን። አይሰጠኝም። እሰይ አብዱ አይፈልግም። በአካብ ደስተኛ አይደለም፣ በኤልዛቤልም ደስተኛ አይደለም። ጌታ እግዚአብሔር ሆይ ይህን ስራ ትቼ ቢወጣ ሌላ ስራ የለኝም፣ ቁጭ እንዳልል
ሰውየው ስራው አልወድም፣ እሷን አልወዳትም። እዚህ ለምን ገባው? ጌታ ሆይ ምንድነው? ወደዚህ ለምን ገባው? እንደምታውቁኝ ናቡቴ እየገደሉ ነው። አብዱ ግን ሊገል አልቻለም። አብዱ ምሙይ ሰው አይደለም። ከብዙ ቆይታ በኋላ ታያላችሁ። ኤልያስና አብዱ ተገናኙ። እንደው ለሪቫይቫል ክብር የለኮሰው ማነው? አብዱ ነው። እስቲ አሜን አላችሁልኝ። ቢገባችሁም ባይገባችሁም ሌሎች ሰዎች ማለት በማይችሉ ቦታ ላይ እግዚአብሔር አንተን ያሳደገ ነው። አሁን በቅርቡ እንዲህ ይሆናል። የእግዚአብሔር ክብር ይገለጣል። የእግዚአብሔር ክብር ይገለጣል። አሜን። እስታነ ኢየሱስ እስታነ ኢየሱስ አሜን። ኢየሱስ ማዳኑ ለማሳየት አሁን ብዙዎቻችሁ ከዚህ በኋላ የዋ ጴንጤ አትሆንም። የትኛው ሌባ አንተን አይችልም። ጌታ መማር ያለብን አስተምሯል። ከአውሬ ጋርማ ኖረሃል እኮ ከአውሬ ጋር ኖረሃል። ከቀበሮ ጋር ኖረሃል። ከኢባቦች ጋር ኖረሃል። የክፉ ሰዎች ባህሪ ሁሉን ለምደሃል። አሁን ቀጣይ ሲመጣ ሄ አጅር ትላለህ። ታራባሻካታይ አሜን። አጅር አያገኝም። ድጋሚ አትሸወድም። ሌባ አይችልም። ወንበዴ አይችልም። ክፉ ሰው አይችልም። እግዚአብሔር አንተን አስተምሯል። አሁን ብዙዎቻችሁ ከዚህ በኋላ ድጋሚ ላትወርዱ በጠንካራ ቀበቶ ወገቡ ጠንካራ ሆኗል። ከዛሬ በኋላ ጉዞ ያማረ ይሆናል። ኢየሱስ ጌታ ነው። አሜን። ቀኝ ከፍ አድርግና እንደምትወደኝ አሁን አወኩ በል። እንደምትወደኝ አሁን አወኩ። ድገሙና እንደምትወደኝ አሁን አወኩ በል። እንደምትወደኝ አሁን አወኩ። አሁን ገባኝ መልሲ። አሁን ገባኝ። ጉባኤ ኢየሱስ ይበልሲ። ኢየሱስ ድንቁ ኢየሱስ ድንቅ ያደርጋል። ማዳኑ ለማሳየት እጁን እስቲ አሜን አሜን። አንዳንዴ አውርታችሁ አታውቁ ወይ? በሱ አውርቶ አያውቅም። አንተ ከነሱ ጋር እስካሁን ኖርክ። ኧረ እኔ አንተም ቢሆን አልችልም። እኔ አንተም ቢሆን አልችልም። ጌታ ግን ልብን ጠብቋል። እስቲ አሜን አሜን። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ይደግማለሁ። ለዚህ ጉባኤ ዛሬ ማታ የምስራች አሜን። አሁን በቅርቡ እንዴት ትላላችሁ? አሜን። መስማቱን በጆሮ ሰምቼ ነበር። አሁን ግን በአይኔ አየሁ። መጸለይ እችላለሁ። ከሰማችሁ ትንቢት አንድ ሳይቀር ይፈጸማል። አንድ ሳይቀር ይፈጸማል። አድርጎልህ ያሳያል። እንደው ታያላችሁ። ዛሬ ማታ ለብዙዎቻችሁ ትንቢት አይነገርም፣ ይፈጸማል። በራእይ ያየው ይፈጸማል። ከአባቴ ሰማው ይፈጸማል። መዝግበ ያስፋዩ ይፈጸማል። አሜን። አመሰግናለሁ። እሱ ይፈጸማል። ኢየሱስ እሰይ አሜን። አላችሁልኝ አለን። በጌታ ደገፍ ብላችሁ ሁለት እግራችሁ ዘርጉ ወደፊት። እኔ ዛሬ መጸለይ እፈልጋለሁ። አሜን። እንዲህ ይሆናል። አሜን። ከዚህ በኋላ እግሮቻችሁ ዝም ብሎ ባዶ ቦታ ላይ አይንከራተትም። እግዚአብሔር ወዳየልኝ ቦታ ሂድ። አሜን። ከአውሬ ያወጣው ሂድ። አሜን። ከአንበሳ ያወጣው ልጄ ሂድ። አሜን። ከዛ ወጣው ሂድ። አሜን። ሂድ ልጄ። አሜን። ውጣ ልጄ። አሜን። አንበሳ አይበላም፣ እሳት አያቃጥልም፣ ውሃ አይነካም፣ ማንም አይችልም። ክብሬን ባንተ ይገልጣለሁ። አንተ የኔ ተወካይ ነህ። አንተ ተወካይ ነህ። ነጮችን ሰጠው፣ ጥቁሮችን ሰጠው፣ ከተማን ሰጠው፣ መንግስትን ሰጠው፣ አሕዛብን ሰጠው፣ ከተማን ሰጠው። አንተን የማይሰማ ህዝብ አይኖርም። እሰይ የማይሰማ ህዝብ አይኖርም። የማይሰማ መንግስት አይኖርም። አንተን ሲያይ ሰው ሁሉ ይሸነፋል። በመከራ ያሳደጉ ልጄ አሁን ክብሬን ባንተ ይገልጣለሁ። ኢየሱስ ጌታ ነው። ኢየሱስ ጉባኤ ኢየሱስ በለሲ ኢየሱስ ድገሙ እስኪ ባካችሁ። ኢየሱስ አንተ ድገሙ እስኪ ባካችሁ። ኢየሱስ ይሄ ስም ያሻግራችኋል። ይሄ ስም ያከብራችኋል። ይሄ ስም ያሻግራችኋል። ኢየሱስ ጌታ ነው ለዘላለም። ቁጭ በሉ። አሜን። ኢየሱስ እሰይ ከዛሬ በኋላ አንበሳ አይነካም፣ እሳት አይነካም፣ ወደኛው አይነካም፣ ገዳዩ አይመጣም፣ አሳልፎ አይሰጥም፣ ታሪክን አያበላሽም። ያስጀመረ እግዚአብሔር ያስጨርሳል። አሜን። አሜን። መንገድ ላይ አታቋርጥም። አሜን። ገና ረጅም ትሄዳለህ። አሜን። ከዛሬ በኋላ ህይወቱ የድካም አይሆንም። አገልግሎቱ የድካም አይሆንም። መንገዱ የድካም አይሆንም። እኔ ካንተ ጋር እሆናለሁ። ምልክቶችን አሳያለሁ። ጠላትን አስጠነቅቃለሁ። ኢየሱስ ጌታ ነው። አሜን። ኢየሱስ ማነው በጩኸት የሚያግዘኝ ባካችሁ?
አሜን። እሰይ ሰይ እስቲ ትወደኛለህ በል። ትወደኛል። አመሰግናለሁ። አመሰግናል። እስቲ አሜን አሜን። ስለዚህ አንተ የምታይ ብሶት ነው። ጌታ ዝም ብል ኖሮ እኮ በዙሪያ ያሉ አውሬዎች እኮ ሁሉ አንተን ቦጫጭቆ ጠፍቶ ነበረ። እስቲ አሜን። አሁን ሁሉ ጉዳይ ቦታ ባይዚ እንኳን ያው በህይወት አለ። ይሄው መከራ እንደበዛ መቼ ሞትክ? መቼ ጠፋ? በህይወት አለ አይደለም? አልሞታችሁም። እስቲ አልሞተ ሰው ትንፋሽ አለው ሰው ትንፋሽ አላችሁ? አልሞታችሁም? ትንፋሽ ላለው ሰው ቻንስ አለ። ትንፋሽ ላለው ሰው ቻንስ አለ። አንድ ቻንስ አለ። አንድ እድል አለ። አንድ ቻንስ አለ። አንድ እድል አለ። ጉባኤ እንደ ኢየሱስ ይበልጥ። ኢየሱስ አንድ ኢየሱስ ሁለት ኢየሱስ ቀኝ ከፍ አድርግና አንድ ቻንስ አለ። አንድ ቻንስ አለ። አንድ እድል አለ። አንድ እድል አለ። ድጋሜ ይነሳለሁ። ድጋሜ እሾማለሁ። ድጋሜ አገለግላለሁ። ነገሬ አላበቃ። ህይወቴ አላበቃ። ከዚህ በኋላማ በቁጣ ይነሳለሁ። በበቀል ይነሳለሁ። ኢየሱስ ጌታ ነው። አሜን። አሹ በሲ አሹ